የቅዱስ ተክለ ሃይማኖት ልጆች፣ የኛ አባቶች፣ እነዚህ አባቶች መካከላችን ተገኝተው ስለዋረዱ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔርን አመስግኑ እስቲ። ልክ ነው። አድክሜያችኋለሁ። ልታውም ጭብጨባውም በጣም ደካማ ነው። እግዚአብሔርን ታመሰግኑ። እግዚአብሔርን የሚያመሰግን እግዚአብሔር እልል የሚል ሕዝብ እሱ ብፁዕ ነው ይላል መዝሙረኛው ቅዱስ ዳዊት። ስለዚህ እግዚአብሔርን ስናመሰግን እኛ እሱን አመስግነን ነው ከኛ የሚወስደው ነገር ኖሮ ሳይሆን እሱን ባመሰገን ቁጥር እኛ በረከትን ስለምንቀበል፣ ስለዚህ አመስግኑት ሳትባሉ በፊት ሁሉ ማመስገን ይገባል። እግዚአብሔርን እናመስግን። ከዚህ ቀጥሎ አባታችን ቆሞስ መላከ ኃይል አባ ዘድንግል የዕለቱን ትምህርት ያስተምራሉ። ለአጭር ደቂቃዎች ነው የሚያስተምሩት። መጋቤ ምስጢር ድካም ስለተሰማቸው ቆሞስ አባ ዘድንግል ደግሞ የዕለቱን ትምህርት ያስተምሩናል። በጽሞና ሆነን እንከታተላለን። እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መጋቤ ምስጢር ዶክተር አባ ገብረ ኤርምያስ የአምቦል ደብረ መድኃኒት ቅድስት ኪዳነ ምሕረት እና የደብረ ቀራንዮ ቃስም መድኃኔዓለም አብያተ ክርስቲያናት አስተዳዳሪ ክቡር አባታችን ባካልን ቀሲስ ጌታቸው፣ ላይካነ ምስጢር ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። የሰላም አምላክ አምላካችን መድኃኒታችን ኢየሱስ ክርስቶስ በዓለ ፋሲካውን ዘመነ ትንሣኤውን አሳልፎ ለበዓለ ዕርገቱ ስላደረሰን ክብርና ምስጋና ለስሙ ይሁን። እንኳን ለበዓለ ዕርገቱ በሰላም አደረሳችሁ። እንኳን አደረሳችሁ። አልደረሳችሁም? አልደረሳችሁም? እኛ ደርሰን እናንተ ካልደረሳችሁ እንግዲህ ዝም ብሎ እንኳን አደረሳችሁ። አሜን። ለዚህ ዕለት ለዚህ ሰዓት ያደረሰን የጌታችን የመድኃኒታችን የኢየሱስ ክርስቶስን በዓለ ዕርገቱን እንድናከብር አብረው ከጌታ ጎን ሆነው ዕርገቱን ካዩት ከተመለከቱት ሲያርግ እያመሰገኑት ዝማሬውን ምስጋናውን ከመላእክት ጋር ካቀረቡት ከቅዱሳን ሐዋርያት ጋር እኛም ዛሬ በቤተ መቅደሱ ተገኝተን ዕርገቱን እንድናስብ እንድንዘክር ስለ በዓለ ዕርገቱ እንድንመሰክር ስለፈቀደልን ክብር ምስጋና ይግባው እግዚአብሔር አምላካችን። እንግዲህ ቅድም በቅዳሴው መካከል በዲያቆናቱ ሲዘመርልን እንደሰማነው ዐርገ እግዚአብሔር በይባቤር ወእግዚእነ በቃለ ቀብር ዘምሮ ለአምላክነ ዘምሩ እያሉ ሲዘምሩ ነበር። ይህን ቃል የተናገረው ነቢየ እግዚአብሔር ዳዊት ጌታችን መድኃኒታችን ኢየሱስ ክርስቶስ
ክርስቶስ ሰው ከመሆኑ ሰው ለመሆን ወደዚህ ዓለም ከመምጣቱ ከ1000 ዓመታት በፊት ወይም ገደማ ስለ ጌታ ስለ ኢየሱስ ክርስቶስ ወደዚህ ዓለም መምጣት ከተናገረ በኋላ መጥቶ በዚህ ዓለም ብቻ እንደማይቀር ወደ ጥንት ክብሩ ወደ ነበረ ክብሩ እንደሚያርግ በየማነ አብ እንደሚቀመጥ በዚሁ በመዝሙሩ ቅድም በሰማነው አርገ እግዚአብሔር በይባቤ እግዚአብሔር በይባቤ በዝማሬ በቅዳሴ መላእክት በቃለ ቀርን በመለከት ታጅቦ አረገ ብሎ አስቀድሞ ተናግሯል። እንግዲህ አባቶቻችን የቀደሙት የደጋጎቹ እግዚአብሔር የመረጣቸው እግዚአብሔር ያከበራቸው እግዚአብሔር ከዓለም የለያቸው በዓለም ውስጥ እየኖሩ እየሰሩ የሚገባውን ነገር በዚህ ዓለም እያደረጉ ሕዝብን እየመሩ እያስተዳደሩ ጭምር በንግስና ወንበር ተቀምጠው በብቃት በንቃት የእግዚአብሔር ወደዚህ ዓለም መምጣት እንዲሁም ደግሞ ማረጉ ተገልጾላቸው የአምላካችን የመድኃኒታችን የኢየሱስ ክርስቶስ እርገቱን መስክረዋል። ከመሰከሩት መካከል ነቢዩ እግዚአብሔር ዳዊት ነው ማለት ነው። ግን የእግዚአብሔርን ማድረግ ዳዊት ብቻ አይደለም የመሰከረው፣ እሱ ቀድሞ ነው የመሰከረው። ከ1000 ዓመታት በፊት ዳዊት መስክሯል። ሌሎቹም ቅዱሳን ነቢያት መስክረዋል። እንዲሁ ሲያርግ ያዩት ቅዱሳን መላእክትም መስክረዋል፣ አስተምረዋል፣ ሰብከዋል። አረገ እያሉ መስክረዋል። ቅዱሳን መላእክትም የጌታን ዕርገት ሲመሰክሩ እንመለከታለን። ቅድም በተነበበው ወንጌል በሉቃስ ወንጌል ምዕራፍ 24 ከቁጥር 40 ጀምረን ስንመለከት ሐዋርያትን ጌታችን መድኃኒታችን ኢየሱስ ክርስቶስ በዕርገቱ ዕለት ተገልጾላቸው ወደ ቢታንያ አወጣቸው። በዚያም ባረካቸው፣ ትእዛዝም አዘዛቸው እንዲህ ሲል በኢየሩሳሌም ኑሩ፣ ከኢየሩሳሌም እንዳትወጡ ኃይል የሚሆናችሁ ኃይለ መንፈስ ቅዱስን እስከምልክላችሁ በኢየሩሳሌም ተቀመጡ ብሏቸው እየባረካቸው እያዩት እየባረካቸው አረገ። ደመናም ተቀበለችው፣ ቀስ በቀስ ከዓይናቸው ተሰወረ ይላል። ቅዱሳን ሐዋርያትም ሲያርግ ዓይናቸውን ወደ ላይ አንጋጠው ይመለከቱት ነበረ። ሲያርግ ከእሱ ጋር አብሮ ዓይናቸው ተሰቅሎ ሄዷል። ከዓይናቸው ከተሰወረ በኋላ እንኳን ዓይናቸውን መመለስ አልቻሉም ነበረና አንጋጠው ወደ ሰማይ ሲመለከቱ 2 ነጫጭ ልብስ የለበሱ 2 ቅዱሳን መላእክት ተገለጹላቸው። እናንተ ሆይ በዚህ ወደ ሰማይ እያያችሁ ለምን ቆማችኋል? ይህ ወደ ሰማይ ሲያርግ ያያችሁት የተመለከታችሁት ወደ ሰማይ ሲያርግ እንዳያችሁት እንዲሁ የሚቀር አይደለም፣ ዳግመኛ ወደ እናንተ ይመጣል። መቼ? በበዓለ ሀምሳ በ50ኛው ቀን ኃይል ሊሆናቸው፣ ጽንዓት ሊሆናቸው፣ ጥብዓት ሊሆናቸው፣ ቋንቋ ሊሆናቸው፣ ቋንቋ ሊገልጽላቸው ሰይፉን፣ እሳቱን፣ ስለቱን፣ እስራቱን፣ ግርፋቱን እንዲያጸናቸው በዚህ ሁሉ ላይ በእባቡ በጊንጡ ላይ እንዲረማመዱ ኃይል
የሚሆናቸው መንፈስ ቅዱስን በመላክ በመንፈስ ቅዱስ በኩል ደግሞ ዳግመኛ ወደ እናንተ ይመጣል። እንዳረገ የሚቀር አይደለም። አንድም ዓለምን ለማሳለፍ ዳግመኛ በክበበ ትስብእት ይመጣል፣ ይገለጣል። ከዚህ አትቁሙ፣ ወደ በዓታችሁ ተመለሱ አሏቸው ይላል። ስለዚህ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ዕርገቱን ዳዊት፣ ነቢያት፣ በአጠቃላይ ሐዋርያት፣ ቅዱሳን መላእክት መስክረዋል። ማረጉን ማለት ሰው እንደሆነ ሥጋን እንደለበሰ በዚሁ ዓለም አልቀረም ማለት አርጓል። በአባቱ ቀኝ በአባቱ እሪና ከአባቱ ትክክል ሆኖ በአባቱ እሪና ተቀምጧል። ወደ ጥንት ክብሩ ተመልሷል ነው። ከዚህ በኋላ ቅዱሳን ሐዋርያት የመላእክትን የጌታን ዕርገት እንደዚሁ ደግሞ የመላእክትን ብስራት ከሰሙ በኋላ ወደ ቤታቸው ተመለሱ። ከዚህ በኋላ ዘወትር እግዚአብሔርን እያመሰገኑ እየባረኩ እየቀደሱ በቤተ መቅደስ ኖሩ ይላል። ሐዋርያት እግዚአብሔርን እያመሰገኑ እየባረኩ እየቀደሱ እያከበሩ በቤተ መቅደስ ኖሩ ማለት ዕድሜ ልካቸውን በአንድ ቤተ መቅደስ ውስጥ ተዘግተው ተቆልፈው ኖሩ ማለት አይደለም። በሄዱበት ሁሉ ስለ እግዚአብሔር እየመሰከሩ ቃሉን እየመሰከሩ ሰው ሆነ፣ ተጠመቀ፣ ተሰቀለ፣ ተገረፈ፣ ሞተ፣ ተነሳ፣ ሞትን ድል አደረገ፣ ወደ ሰማይ አረገ፣ ዓለምን ለማሳለፍ ዳግመኛ ይመጣል እያሉ በቤተ መቅደስ በሄዱበት ሁሉ በክርስቶስ ቤተ መቅደስ ቃሉን እየመሰከሩ ኖሩ ማለት ነው። ስለዚህ የእግዚአብሔር ቤተሰቦች እኔና እናንተ ከአባቶቻችን ከቅዱሳን ሐዋርያት ምን እንማራለን? በቤተ መቅደስ መኖርን፣ በቤቱ መኖርን ምን እያደረግን? ሐዋርያት እግዚአብሔርን እያመሰገኑ ነው። ዕርገቱን ካዩ በኋላ አባቶቻችን ቅዱሳን ሐዋርያት እግዚአብሔርን እየባረኩ እያመሰገኑ በቤተ መቅደስ ኖሩ። እኛም ዕርገቱን አይተናል፣ ዕርገቱን ሰምተናል፣ ስለ ዕርገቱ ተነግሮናል፣ ስለ ዕርገቱ ተምረናል፣ ትንሣኤውን አይተናል፣ ትንሣኤው ተሰብኮልናል። ከዚህ በኋላ እንደ አባቶቻችን ሐዋርያት ቤት መኖር አለብን። በቤተ መቅደስ እሱን እያመሰገን እሱን እያመለክን ከዚህ በኋላ ወደ ዓለም መመለስ አያስፈልግም። ዓለማዊነትን መከተል አያስፈልግም። ራስ ወዳድ መሆን አያስፈልግም። ከእግዚአብሔር ጋር እግዚአብሔርን እያመሰገን በቤተ መቅደሱ መኖር ነው የሚያስፈልገው። እንደ አባቶቻችን እንደ ቅዱሳን ሐዋርያት ትንሣኤውን፣ ዕርገቱን፣ ዳግም ምጽአቱን እየመሰከን በቤቱ በቤተ መቅደስ ኖረን አባቶቻችን ቅዱሳን ሐዋርያት የተቀበሉትን ክብርና ጸጋ ዘላለማዊ በረከት እንድንታደል እንድንቀበል የአምላካችን ቅዱስ ፈቃዱ ይሁንልን። እግዚአብሔር አምላካችን በዘመናችን ሁሉ ምሕረቱን ቸርነቱን ያብዛልን። ምሕረቱ ቸርነቱ አይለየን። ወስብሐት ለእግዚአብሔር።
ሲሳይ ቆሞስ የፍሎሪዳ ደብረ ገነት ቅድስት ኪዳነ ምሕረት ቤተክርስቲያን አስተዳዳሪ፣ የተወደዳችሁ ምዕመናን ሁላችሁ የጻድቁ ወዳጆች እንዴት አደራችሁ? እንደምን ሰነበታችሁ? እኩል ደከመ ማለት ነው። እኩል ያፈራችሁ አልደረሳችሁ ነው ነበር የካልሰሮ ማለት ነው። እንግዲህ አንድ ሁለት ቃል አሉ መለካሉ የማውቃቸው ወጣት ሰዎች ናቸው። ሰላም ሳደርጋቸው መጣሁ ላይነኝ ያቃል ነው። ብዙዎቻችሁ እኔም ለእናንተ እንግዳ ነኝ፣ እናንተም ለእኔ ላይ እንግዳ ናችሁብኛል። ለማንኛውም አዲሱ ኢትዮጵያዊ ሐዋርያ አባታችን አቡነ ተክለ ሃይማኖት እልፍ ቅዱሳንን በጽድቃቸው ሞገስ ለፍሬ ሃይማኖት ለፍሬ ክብር ያበቁ የኢትዮጵያን ዳርቻዎች ሁሉ በክርስቶስ ወንጌል የቀደሱ የባረኩ ገዳማትን አድባራትን እንደ እጽዋት በዝተውና ተደራጅተው እንዲገኙ ያደረጉ ዛሬም ድረስ የሃይማኖት ጠላቶች ስማቸውን ሲጠራ ለመስማት በውስጣቸው ያደረ ባዕድ መንፈስ እየከለከላቸው ቢጨነቁና የሚያስጨንቅ ነገር ቢናገሩ ለሚለምኗቸው፣ ለሚጠጓቸው፣ ለሚያገለግሏቸው ሞገስ የሆኑ ክብር የሆኑ ታላቅ አባታችን የጋራ አባታችን ስለሆኑ ያው ሳንተዋወቅ ቆይተን ነው እንጂ ቤተሰብ ማለት ነው። ይህን አባት የሰጠን አምላካችን እግዚአብሔር ክብርና ምስጋና ይድረሰው። ኢትዮጵያ በ1600 የወንጌል ጉዞዋ በብዙ ሺህ የሚቆጠሩ ቅዱሳንን ወንዶችንም ሴቶችንም ጻድቃንንም ባሕታውያንም ሰማዕታትንም አፍርታለች። የሰው እውቅና መቼም ከእግዚአብሔር ይበልጣል ለማለት አይደለም። ነገር ግን የሆነ ሆኖ ጽድቃቸው በሰው ፊት ይብራ ብሏል ጌታችንና የቅዱሳን አባቶቻችን እናቶቻችን ተጋድሏቸው፣ ጽድቃቸው፣ ትሩፋታቸው በዓለም ፊት ሲመሰከር ሲነገር መስማት በተለይ አባቴ አባቴ እናቴ እናቴ ለሚል እውነተኛ ፍቅር ላለው ልጅ በጣም የሚያረካ የሚያኮራ ከምንም በላይ የሚያስደስት ደስ የሚያሰኝ ስለሆነ ከእነዚህ እልፍ አእላፍ ሰማዕታትና ጻድቃን ኢትዮጵያውያን መካከል አንድ አቡነ ተክለ ሃይማኖት ብቻ ናቸው በዓለም አቀፍ ደረጃ ጽድቃቸው እውቅና ተሰጥቶት በኢየሩሳሌምም በግብፅ አብያተ ክርስቲያናት በበረሃ ሁሉ ሳይቀር ቤተክርስቲያን በስማቸው የታነጸላቸው ታቦት የተቀረጸ ታቦት አይደለም፣ ያው ታቦት ኢትዮጵያውያን ናቸው። ስዕል የተሳለላቸው ገድላቸው የሚመሰከርላቸው በዓል የሚደረግላቸው ጻድቅ ከግብፃውያን እኛ ጋር ብዙ ቅዱሳን አሉ። ነገር ግን ተክለ ሃይማኖት ሲባል የምንደነግጠውን ያህል ጊዮርጊስ ሲባል የምንሸበረውን ያህል በፍቅር ማለት ነው እንዲህ የሚያሸብር ፍቅር ያስያዘን ጻድቅ ብዙም ከግብፃውያን አናገኝም። ይሄ ትልቅ ኩራት ነው። ይሄ ትልቅ ጸጋ ነው ለእኛ የተሰጠን። እንደውም አንድ ግብፃዊ ምን ብለውኛል? እኛ እኮ ካሉ ቅዱሳን ሁሉ ልመናችንን በጣም እንደምር ስንቸገር ሄደን ስለት የምንሳለው የተክለ ሃይማኖት መንበር ላይ ነው። አቡነ ተክለ ሃይማኖት 7 መንበርና ቤተ መቅደስ አላቸው በግብፅ ቤተክርስቲያን ውስጥ ብሎ ከአንድ ግብፃዊ አንደበት እንደዚህ አይነት ምስክርነት ስሰማ በእጅጉ ነው ደስ ያለ። ደስ አሰኝቷቸው ያሉ እውነቱም ካልሰዎች ሁሉ ተሰጥቷል። ያውቃችሁ ነበር ከብዙ ዓመት በፊት። አሁን መላካ ግን ቀድሞ ባላቸው ማለት ነው። አሁን የእሳቸውን እጅ ይዤ እናንተ እጅ መስማት እፈልጋለሁ። የአባታችን የጻድቁ የሐዋርያው የአቡነ ተክለ ሃይማኖት ልጆች በመሆናችሁ ደስ ብሏችሁ ያውቃሉ? ፍቅር እንዴት እንደሚስባያችሁ። እሳቸው ደብረ ሊባኖስ አባታችን ደብረ ሊባኖስ ተወልደው አደጉ፣ በስጋም በመንፈስም ማለት ነው። አባቴ ብለው የሚተማመኑባቸው ናቸው። እኔ ደግሞ ሲያሮት ቲሳ ውስጥ ነኝ። የተወለዱበት ገዳም ውስጥ ትንሽ ጊዜ አገልግዬ የወጣሁ ግን ልቤ ውስጥ እንደ ዓላማ ተተክሎ ሲጎበኙ የሚኖረው ከቅዱሳን ሁሉ የአባታችን የአቡነ ተክለ ሃይማኖትና የእመቤታችን ፍቅር ነው እና 600 ኪሎ ሜትር እኔም ወልጄ ፈቅጄ ወይም
ፍቅራቸው ከባድ ነው። ፍቅራቸው ኃያል ነው። ሰንበት ላይ ሆነው እንዴት አድርገን ሌላ ቦታ እናሳልፈዋለን ብለን ተጨንቀን ይመጣል እና ፍቅራቸው ኃያል ነው፣ ይጎትታል። ደግሞ በዚህ ላይ ደግሞ ጥሩ አባት አሏቸው ለእናንተ ለእኛ ወንድማችን የሰው ፍቅር ሲጨመርበት ነው የሳቸው ይበቃል ይበቃል። የሳቸው ምንም አይደረግበትም። በእውነቱ እግዚአብሔር አምላካችን ሲጨመርበት እውነት ነው። ሱሳ አይ ነው ባሁን ተዛዙሩን አይተን መለሳለን እንጂ መላካ ምን የሉ ቢባልም በሽማን ጋር ተጠቅላይ ሃይማኖት ነች እና አሁን መላካ ምን ሲናገሩ ሰምቻለሁ። እኔም ልመና ይዤ ነው የሚዞረው በየቦታው እዛ ኪዳነ ቤተክርስቲያን ልገዛ ተዘጋጅተን እና ማናደርገው ጥረት የለም። ብዙ ነገር እንሞክራለን። እንደ ነጋዴ የሚያደርገናል፣ እንደ ሰዓሊ የሚያደርገናል። አሁን የለም። አሁን ጊዜ ሲነገር ሲሰማለን በእውነቱ ልብ ይሸበታል። ብቅ በሉና ለምንላካቸው ልጆቹ ዝም አሉ። እኔ ልለምናችሁ እንቢ እናንተ መጣችሁ ለምነው እንቢ እንደ ስራ እንጂ ቤተክርስቲያኑ ሲኖር እኮ ነው አገልግሎት የሚደምቀው የሚሰምረው። እናንተም በስታችሁ ተሰብስባችሁ የምትገኙት አንድነታችሁ የሚጠበቀው ማለት ነው። ቤተክርስቲያን ከሌለ ቦታ ከሌለ የፓስተሮችና የፋሮች መዳፍ ላይ ህልውናችን ከወደቀ አስቸጋሪ ነው። ጠባያቸው እንደምታውቁት እንዳየራቸው ነው፣ ተለዋዋጭ ነው። ዛሬ አሁን ሰው ያልቆ የሚቀጥለው ሳምንት ካል ጌታቸው ከሚቀጥለው ወር ጀምሮ እዚህ እንዳትመጡ ቦታ ፈልጉ ነው የሚሉት ድንገት እና ተማምናችሁ ተዘልላችሁ እንዳትቀመጡ። ደግሞ ከነገ ዛሬ የተሻለ ነው። ነገ ቦታውም ሰውም ሁሉ ነገሩ ዋጋው እየጨመረ ሁሉ እየሆነ ነው የሚሄደው። ዛሬ የተሻለ ነው። እንደምንም ብላችሁ በልካችሁ እንዳቅማችሁ የሆነ እንደ ካሰትን ሽየቶቹ ይገባቸዋል። እኮ ለአቡነ ተክለ ሃይማኖት በእውነት ደብረ ሊባኖስ ወርዶ ስለቱ ሳይሰማለት አፍሮ የተመለሰ ሰው የለም። ዲቁና ቅስና እቀበላለሁ ብሎ ደብረ ሊባኖስ ወርዶ 10,000 ህዝብ ጋር ተጋፍቶ ዲቁና ብቻ አይደለም እንደ ጸጋና ሞገስም ተላብሶ ያልተመለሰ ማንም የለም እና የኚህ የጻድቁ አባታችን አባትነታቸው ከምንም በላይ የሚያኮራ የሚያስመካ የሚያጠግብ ደስ የሚያሰኝ ስለሆነ በእውነት ሰርታችሁ አገልግላችሁ ከዚህ የበለጠ ዋጋ በረከት እንድታገኙበት እንዲሆን መጠንከር አለባችሁ። ድንጋይ ለመሆን አላዘዛቸው ይሆናል ለጊዜው የሆነው ግን ልጃቸው አባቴ ናቸው ብዬ ማምን ሰው ስለሆኑ በሀሳብም በምክርም በጸሎትም አባታችንም እዛው ባሉበት በአሜሪካ ሆነ ማሰባቸው ስለማይቀር እናንተ ግን ትንሽ መንፈራፈር አለባቸው። አለበለዚያ ማንም አይደርስም። ትንሽ ይዛችሁ ይህን ያህል ቀረን ይህን ያህል ጎደልን ማለት አለባችሁ። አለበለዚያ ማንም ጆሮውን አይሰጣችሁ። ምክንያቱም ሁሉም ባለው ላይ ለመጨመር ይጥራል እንጂ ያለውን ለማስፋት ለማሳደግ ይጥራል እንጂ አይ እኛ ይህን ያህል ያለ ያለናል። ደግሞ እዛ ከተማ ያሉት እነ መጋቤ ስርዓት እንግዲህ 20 ምናምን ዓመት እኔ ስመጣ አስታውሳለሁ። ታቦቱን መጀመሪያ ስናስገባ ጋር ምሽታት ነው ወስደን ያስቀመጥነው። 15 ዓመታችን ሲሉ ነበር ያ ጊዜ አስታውቀኝ 15 ዓመት ዛሬ 28 ዓመት ያው ትክክለኛ ምስክርነት ነው። ሁላችንን የሚባርኩ ጉልበቱን ጥበቡን ይስጣችሁ። ከዚህ የበለጠ በስታችሁ ለማየት ያብቃል። እግዚአብሔር ይስጥልኝ። አብረን እንዘምራለን። ሁላችሁም ከመቀመጫችሁ ተነሱ። ሁላችሁ Yeah.
እጅግ ብዙ ነው ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ